የተወሰነውን ያለ ሐሳቡን እንስጥ የሚሰማ ይስማ ከዛ በኋላ የሚሆን ይሆናል ችግር የለውም አትሊስት ሐሳቡ ይሄንን ተረዱላችሁ እቺ ልጅ የሞተችው በነ ይመችና ግብረአበሮቹ ነው አንቀውሏት ቀብሯን ሬሷ ራሱ እንዳይመረመር ወስዶ ለብቻ እሱ የሚያቀው ቦታ ነው ወስዶ የቀበራት I don't know ምን አድርገን እንዴት እንደምናረግ አናቅም ልንደርስላት አንችልም ለምን ኦሬዲ አሁን 4 ቀን ሆናት ቦታውን ያፈላለኩ ነበር ፖሊስ ለመላክ የቀበረበትን ከሱ ውጪ ማንንም አያውቅ እሱና የሱ ጓደኞች ነው የሚያውቁ እና አልቻልኩም ለዛ ነው ላይቭ ላይ ወጣሁት እኔ እንዳልሰማው ሆኜ ነበር ለመቆየት የፈለኩት አትሊስት የተቀበረችበት ቦታ ቢገኝ እናወጣለን ብለን ግን አሁን 4 ቀን ሲሆናት ከዚህ በኋላ አሻራ ራሱ ማግኘት ስለማይቻል ከባድ ነው እና በቃ ወተን መናገር ስላለብን ነው ወጥቼ መናገር የጀመርኩትና እንግዲህ ሁላችሁም በዚህ ለዚች ልጅም የዚችን ልጅ ፍትህ እሱ ላይ እንዲሆን ሁላችሁም መስራት አለባችሁ እነዚህ በጣም አረመኔዎች ናቸው እንዴ እቺን አታሳዝንም እቺን ልጅ እንዴት ይገል ምን አይነት ጭካኔ ነው ምን አይነት አረመኔዎች ቢሆኑ እነዚህ ሰዎች እውነቴን ነው የምነግራችሁ እሺ ሌሎቻችሁ እኔ እንትን ድምጼ ያስታውቃል አይደል ስልል ብሏል አይዞህ አልበላውምና ችግር የለውም እስቲ እናንተም ድምጽ ሆኗት ባካችሁ ፍትህ ታገኝች ልጅ እኛን ለቀቀው ቤተሰቧ ሰምቷል ማለት ጋሲያው ምን አለ አው ደውሎ በሚጥል በሽታ ሞታለችና ሬሳ መላክ አልቻልንም እዚሁ ተቀብራለች አላቸው ደሞ እኮ ዝምድና አላቸው የሚገርምሽ ወይ ቤተሰ ጭካኔው ምን ያህል እንደሆነ ምን አይነት አረመኔ ሰው እንደሆነ እኔ የሚጥል በሽታ የት ሀገር ነው የሚገለው እንዴ ሐናንም በሚጥል በሽታ ይላል እቺንም ሁሉን ማን ነገረው የሚጥል በሽታ እኮ ሰው ገለው አያውቅም ሰው ገለው አይገል የራሱ መድኃኒት አለው ራሳቸው ሰው ለተወሰነ ሰዓት ነው ራሳቸውን ይስቱና ከዛ ይነሳሉ እነዛ ደግሞ ገጠር ሰዎች ሆኑ በቃ እውነት እየመሰላቸው ዝም ይላሉ ያለቅሳሉ እርማጭ የሚያሳዝነው እኮ ፓርቲ ነው ጀመር የሚጥለው ሰው የራሱ አሽሹ የሚድኑበትን መድኃኒት በኪሳቸው አረ ያለባት ማይመስለኝ ምች ልጅቷ የሚጥለው በሽታ እኔን ያመኛል ግን እንደዚህ ያኔ ሐረብ ቤት ነው የምሰራው ከሐረብ ቤት ራሱ እኔን ይጥለኛል ያመኛል ከ3 ደቂቃ በኋላ ምናምን ራሴን አውቃለሁ ገባ ይሄ የሚጥል በሽታ ምናምን ምክንያት ሊሆን አይችልም ሲቀጥል ደግሞ እሱ ከራቀም በፊት ስትራሃ ምናምን የተደባደቡ ነው የተጋደ ጅዳ ውስጥ ማለት ነው ከነሱ ጀማዓ ጅዳ ነሽ ላኔ ጅዳ አይደለም ግን በጀማዓና ያኔ ሲወራ ጅዳ ተጋድለዋል በእነሱ ጀማዓ የተጋደዋሉ የጠፉማሉ የሞተማል ምናምን ይው ነበር ላኪን ግን የሚጥል በሽታ ሳይገድም እኔን ራሱ ያመኛል ከ3 ደቂቃ በኋላ ራሴን አውቃለሁ ኢቭን ከአረብ ቤት እየሰራው እንኳን አበሻ ሀገር ሁኜ አረብ ቤት ሁኜ እያመመኝ ምናምን ራሴን ማለት ሞልተ በማንሽ አይገልም የሚጥለውን ያመኛል ያኔ ያመኛል ሲያመኝ ደግሞ ከ3 ደቂቃ ምናምን ራሴን አውቃለሁ ከአረብ ቤት ሁኜ ራሱ ያመኛል ግን ይሄ የሚጥል በሽታ ሰው ይገላል የሚሉት አይገልም ውሸት ነው ይሄ ሰውየው ሲጀመር ማለት በዚህ የሚጥል በሽታ አላቸው ያ ሰውን እየሸወደ በለመደው ነው እንጂ እሱ ግን ምክንያቱም ከናንተ ገብቶ እናንተ ሊሸውድ አይችልም ይሄ ህዝብ መቼም እንደሱ ካሱ የባሰ የተማረ ነው እንጂ ደድም ይሄ ሁሉ ህዝብ እሱ ሲቀልድ በኖረው ቀልዷን አሁን ግን ፈጣሪ ያጋጽታን ግን የሚጥል በሽታ አይገልም እኔ ራሴ ያመኛል ያ በጣም ነው የሚያሳዝነው anyway ያ ደላሎቹ ራሳቸው አለመስማማት አለ በእንጀራችን መጣብን እቺ ልጅ ልቀቅ በሚል ልክ አንቺ ካመጣሽው ልናገር እንትን አለ የተወሰነ ጎራ ተከፍሏል ልጅቷ ትለቀቅ በሚል አልተለቀቅ በሚል ጎራ እንደተከፈለ አውቃለሁ እና በዛም የተገዳደሉም እንዳሉ ሰምቻለሁ እና ደግሞ አረብ ሀገር ሰው ሲሞት ሬሳ ወደ ኢትዮጵያ ይላካል እና ቃልን ይሄ ሳውዲ ምድር የምንኖር ሰው ታውቃላችሁ ሰው አበሻ